ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገነን ባለንበት ሰዓት አቆጣጠር የዛሬ ጥር 23 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ጥቃትና ያገዛዙ ወታደራዊ አዛዦች ምክክር፣ ትግራይና አዲሱ የድሮን ጥቃት፣ የወልቃይት ቁጣ፣ የታፈኑት የውጭ ዜጎች ማንነት ተኮር ጥቃቱና ባለሀብቶች፣ የተጠናከረ ኢሚግሬሽን ዘመቻና ተጨማሪ የፍርድ ቤት ውሳኔ፣ የመብት ተሟጋቹ ጦርነት በቃ ጥሪ፣ ኢራንና አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። ቴዎድሮስ ይልማና ዴንሳ ላይ የሰነዘረውን ድንገተኛ ጥቃት ተከትሎ የሻለቃ መሪው ከነ አጃቢዎቹ መደምሰሳቸው ተገለጸ። አርበኛ ዘመነ ካሴ 86ኛው የአገው ፈረሰኞች በዓልን አስታኮ ታሪክና ባህልን መጠበቅ የትግሉ አካል መሆኑን ጠቅሶ መልእክት አስተላለፈ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር ይልማና ዴንሳ ወረዳ ጎሽዬ ቀበሌ ላይ የጠላት ስልጣን አስጠባቂ ሰራዊት ላይ የሰነዘረውን ጥቃት ተከትሎ የሻለቃ መሪ ከነ አጃቢዎቹ መደምሰሱን ዛሬ ጥር 23 ቀን 2018 ዓ.ም ያገኘነው መረጃ ይገልጻል። ይህ በእንዲህ እንዳለ አገዛዙ በተለያዩ ግንባሮች ሰላማዊ ሰዎች ላይ ያነጣጠረ ጥቃት በመፈጸም ተጨማሪ የሽብር እንቅስቃሴ ለማድረግና ከህወሓት ጋር ሰሞኑን የገባበትን ወታደራዊ ትንኮሳ አቅጣጫ ለማስቀየር እቅድ አውጥቶ እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች ወጥተዋል። የድሮን ጥቃቶችን ጨምሮ በአገዛዙ ስልጣን አስጠባቂ ጦር ህዝብ ላይ ያነጣጠሩ ጭፍጨፋዎች እንዲፈጸሙ፣ መሰረተ ልማቶችን የሚያወድሙ የከባድ መሳሪያ ጥቃቶች ጭምር በመፈጸም ህዝብን በተጨማሪ ማሸበርና የፋኖ እንቅስቃሴን ተከትሎ የመስፋፋት እርምጃ ገታለው በሚል ህዝብ ላይ ያነጣጠረ ተጨማሪ ጥቃት ለመክፈት አቅደው እየተንቀሳቀሱ መሆኑን የሚጠቅሱ ማስጠንቀቂያ መረጃዎች ወጥተዋል። የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች በየተመደቡበት ኮማንድ ፖስት በአማራ ክልል በባህር ዳር፣ በጎንደር፣ በደሴ፣ በደብረ ብርሃን ስብሰባ መቀመጣቸውና ይህኑ ተከትሎ ከማዕከል ወጣ የተባለውን እቅድ ለማስፈጸም መወያየታቸውን የሚጠቅሱ መረጃዎች ወጥተዋል። ተከታታይ ድሮን አሰሳዎችና ጥቃቶች ሊኖሩ እንደሚችሉ ተጨማሪ መረጃ ወጥተዋል። አገዛዙ ከህወሓት ጋር የገባበትን ትንኮሳ አስታኮ እስካሁን በይፋ መግለጫ የሰጠ ባይሆንም ፋኖ በተለያዩ አቅጣጫዎች ከተሞችን ሊቆጣጠር ይችላል የሚል ተጨማሪ ስጋት እንዳለው የሚጠቅሱ መረጃ ወጥተዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ እንኳን ለ86ኛ አገው ፈረሰኞች ማህበር ክብረ በዓል አደረሳችሁ ማለት በዛሬው ዕለት የተከበረውን በዓል አስታኮ የእንኳን ደስ ያላችሁ መልእክት አስተላልፈዋል። ትግሉ ታሪክና ባህልን መጠበቅን ጭምር እንደሚያካትት ገልጿል። አርበኛ ዘመነ ካሴ 86 ንቲ አዊ ፈረስትኒ ባልስ እንኳን ዴክስ ታመጹናስ በማለት እንኳን ለ86ኛው አገው ፈረሰኞች ማህበር ክብረ በዓል በሰላም አደረሳችሁ በሚለው መግለጫ በአገውኛ ቋንቋ ጭምር እንኳን ደስ ያላችሁ ያለበትን መልእክት አስተላልፎ እኛ ማለት ታሪካችን፣ ባህላችን፣ እሴቶቻችን ነን። የዚህ ሁሉ ትውስታ ደግሞ በትክክል ቆሞ ለመሄድ የሚያስፈልገን ደማችን ነው። የጋራ ማህበረሰባዊ ትውስታችን ትዝታ ጭቆናን ለመከላከል ማህበረሰባዊ መስተጋበርን ለማጠናከርና የጋራ ማንነትን ለማጉላት እጅግ ወሳኝ መሳሪያ ነው ሲል ገልጿል። አንድን ህዝብ በተሳካ መንገድ ለማጥፋት ታሪኩን እንዳይረዳ ማድረግና ለራሱ ታሪክ ያለውን እይታ ማዛባት ወይም መጋረድ ነው በሚል በመልእክቱ ዋቢ አድርጎ የጠቀሰው አርበኛ ዘመነ ካሴ ትላንትን የተቆጣጠረ ነገን ይቆጣጠራል፣ ዛሬን የተቆጣጠረ ትላንትን ይቆጣጠራል እንዲል ኦርዌል ታሪካችን በቅጡ ለማወቅ፣ ለመዘከር፣ ለመቆጣጠርና ለመጠበቅ የምናደርገውን ጥረት የህልውና ትግላችን አንዱ ወሳኝ አካል ነው በማለት እንኳን ለ86ኛው አገው ፈረሰኞች ማህበር ክብረ በዓል አደረሳችሁ በማለት ዛሬ ጥር 23 ቀን 2018 ባወጣው ወይም እንኳን አደረሳችሁ መግለጫ አስታውቋል። ይበንዲ እንዳለ በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ህዝብ በፋኖ ቁጥጥር ስር ባሉ ወረዳዎች የህዝብ ንቅናቄ መድረኮች ማካሄዱን አስታውቋል። በላይ ዘለቀ ህዝብ ሜጀር ጀነራል ዋንታባታ አንደኛ ኮር ክፍለ ጦር በሚንቀሳቀስባቸው ቀጠናዎች መካከል አንዱ በሆነው የእንዳቤት ወረዳ የወረዳው ጊዜያዊ የፋኖ መንግስት በወረዳው ስር ከሚገኙ ቀበሌዎች ከተውጣጡ የህዝብ አስተዳደር አመራሮች ጋር የንቅናቄ መድረኮችን ማካሄዱን የክፍለ ጦሩ ህዝብ ግንኙነት ክፍል በላከው መረጃ አስታውቋል። በዕለቱ በውይይት ላይ የህዝብ መልካም አስተዳደር፣ የገበሬ አርሶ አደሮችን ያካተተ የደጀን ጦር ማደራጀት፣ የፋኖ ወቅታዊ ጉዳዮች፣ የሀብት አሰባሰብ በተመለከተ የፋኖ የቀበሌ ህዝብ አስተዳደር መሪዎች የፋኖ አንድ መሆን በትልቁ ህዝቡን ማስደሰቱን ጭምር ተሳታፊዎቹ መግለጻቸውን የጉና ክፍለ ጦር ህዝብ ግንኙነት ይፋ ባደረገው በዚሁ መረጃ አስታውቋል። በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ ሁለት ከተሞችና አንድ ወረዳ ውስጥ በትላንትናው ምሽትን ንጋት ላይ የሰው አልባ አውሮፕላን ድሮን ጥቃቶች መፈጸማቸውን የአካባቢው ባለስልጣን ገለጡ። እንትጮ በተባለችው ከተማ በተፈጸመ ድሮን ጥቃት የአንድ ሰው ህይወትም ሲያልፍ አንድ ሰው ደግሞ መቁሰላቸውን የከተማዋ የፖሊስ ሹም ለቢቢሲ ትግርኛ ክፍለ ጊዜም ገልጠዋል። የፌዴራል መንግስትና የትግራይ ኃይሎችም ዳግም ግጭት ውስጥ መግባታቸው እየተገለጸ ባለበት በዚህ ወቅት የሰው አልባ አውሮፕላን ወይም ድሮን ጥቃት
የተፈጸመው በትላንትናው አርብ ዕለትም መሆኑ የተገለጸ ሲሆን ጥቃቱ የተፈጸመው እንትጮና ገንደበታ ከተሞች እንዲሁም አፍሃሮም ወረዳ ውስጥ እንደሆነ የፖሊስ ምንጮች ለቢቢሲም ገልጸዋል። በእንትጮና ገንደበታም ከተሞች የተፈጸመው የድሮን ጥቃት ተሽከርካሪዎችም ኢላማ እንዳደረገ የተገለጸ ሲሆን የእንትጮም ከተማ ፖሊስ አዛዥ ተስፋዬ አማረም እንደተናገሩት በከተማ 2 ተሽከርካሪዎች ላይ የድሮን ጥቃት ተፈጽሟል። ጥቃቱም ከሌሊቱ 9 እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመም ገልጸዋል። የድሮን ቦምቡ ያረፈው በመኪናዎችም ጋቢና ላይ መሆኑን የሚናገሩት የከተማው ፖሊስ አዛዥ በዚህ ጥቃት አንድ አሽከርካሪ ሕይወቱ እንዳለፈ ያስታወቁ ሲሆን የተሽከርካሪው ረዳትም የሆነ አንድ ግለሰብ ደግሞም ጉዳት ደርሶበት ወደ ሆስፒታል ተወስዷልም ብለዋል። የፖሊስ አዛዡ እንደተናገሩትም ጥቃቱ የተፈጸመባቸው አይሱዙና ኤፍኤስአር የተባለ የጭነት ተሽከርካሪዎች የምግብና የንግድም ሸቀጦችን የጫኑ ነበሩም ብለዋል። የእንትጮ ከተማ መንግስት ኮሚኒኬሽን ጽህፈት ቤትም ጥቃቱን በተመለከተ በማህበራዊ ትስስር ፌስቡክ ገጹ ባወጣው መረጃ ከተሽከርካሪዎቹ አንዱ ሙዝ ጭኖ እንደነበረም ገልጸዋል። ሌላኛው መኪና የጫኑ ደግሞ ዘይትና የተለያዩ ሸቀጦችን እንደነበረም አክለዋል። ወደ ትግራይ በረራ መሰረዙ የጊዜያዊ አስተዳደሩ ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረው ጉዞ መስተጓጎሉ በተገለጸበት ማግስት የሰው አልባ አውሮፕላን ጥቃት የተሰነዘረ ሲሆን ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎች መቋረጣቸውን ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ይፋ የሥራ ጉዟቸውን እንደተስተጓጎለም ታውቋል። ትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያትም ተስተጓጉሎ እንደሆነ ለበላቸው ጥያቄ አዎ የሚል ምላሽ መስጠታቸውም መገናኛ ብዙሃን ዘግበዋል። ከአዲስ አበባ ከተማ በግምት በወፍ በረር 850 እስከ 900 ኪሎ ሜትር ሰሜናዊ ርቀት ላይ ከምትገኘው ከኢትዮጵያ ኤርትራ ድንበር አቅራቢያ ላይ በምትገኘው ከ200 ሺህ በላይ ነዋሪዎች እንዳሏት በሚነገረው በእንትጮ ወረዳ ላይ በሲቪሊያን ተሽከርካሪዎች ላይ ደርሷል በተባለው የድሮን ጥቃት አግባብነት ያላቸው የፌዴራል መንግስት ባለስልጣናት እስከ አሁን ድረስም የሰጡት ማረጋገጫ አሊያም ማስተባበያ የለም። በአብይ አገዛዝ ቁጥጥር ስር ያለው ምርጫ ቦርድ ወልቃይት ጠገዴ ሰቲት ሁመራን የህወሓትን ፍላጎት በመጠበቅ ወደ ትግራይ ክልል አካሎ የምርጫ ጣቢያዎችን ይፋ አደረገ። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ድርጊቱን ተቃውሞ ቦርዱ በአስቸኳይ ማስተካከያ እንዲያደርግ ጠይቋል። በአብይ አህመድ አገዛዝ ቁጥጥር ስር ያለው ብሔራዊ ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር የምርጫ ጣቢያ ጽሕፈት ቤቶች እንዲዘጋጁ ስለመጠየቅ ይሆናል በማለት በአማራ ክልል ስር የሚገኘውን ወልቃይት ጠገዴ ሰቲት ሁመራ ዞንን ጭምር ወደ ትግራይ አስቀድመው ህወሓት እንዳደረገው በማካለል የምርጫ ጣቢያዎችን ዝርዝሩ ያወጣው ሰንጠረዥ ውዝግብ አስነስቷል። የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ ድርጊቱን ተቃውሞ ቦርዱ አስቸኳይ ማስተካከያ እንዲያደርግ ጠይቋል። ምርጫ ቦርድ ትላንት ያሰራጨውን መረጃ መሰረት አድርጎ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ዛሬ ጥር 23 ቀን 2018 ባወጣው መግለጫ በትላንትናው ዕለት ጥር 22 ቀን 2018 የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያዎች ዝርዝር መረጃ ይፋ ማድረጉን አስታውሶ በዚህ መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን በምዕራብ ትግራይ በሚል ምድብ ስር መጠቀሱን እንዲሁም ምርጫ ቦርዱ ለወደፊቱ በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለህዝብ ይፋ እንደሚያደርግ አስታውቋል በማለት በዚሁ መግለጫ ጠቅሷል። የወልቃይት ጠገዴ አማራ ማንነት ወሰን ጥያቄ ከ2008 ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡን ያስታወሰው ኮሚቴው ህወሓት በድርጅቱ ውሳኔ አካባቢውን ከ1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ አማራ ህዝብ ፍላጎትና ፈቃድ ውጪ ወደ ትግራይ ክልል ማካለሉን አስታውሶ አካባቢያችን ለ3 አስርት ዓመታት አማራዊ ማንነቱ ተደፍጥጦና የትግራይ ማንነት ተጭኖበት መቆየቱ ይታወቃል ሲል ገልጿል። ወልቃይት ጠገዴ ሰቲት ሁመራ ዞን በሀገራችን የሰሜኑ ጦርነት ህግ ማስከበር ዘመቻ ወቅት ማለትም ከጥር 24 ቀን 2013 ጀምሮ በተወሰደው እርምጃ ከህወሓት አገዛዝ ነጻ በማውጣት በአማራ ክልላዊ መንግስት በዞን ደረጃ ተደራጅቶ በ4 የገጠር ወረዳዎች 5 ከተማ መስተዳድሮችና 93 ቀበሌዎች ይዞ ራሱን በራሱ ማስተዳደር ላይ ይገኛል። በተጨማሪም ከነጻነት ማግስት በአቶ አደም ፋራ የፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑክ ቡድን ስለ አካባቢዎቹ የህዝብ ፍላጎትና ሁኔታ ዳሰሳ ጥናት በማድረግ ሪፖርት ማድረጋቸው አይዘነጋም ሲል አስታውሷል። የጠገዴ ሰቲት ሁመራ ዞን ህዝብ አማራ ነኝ እንጂ አማራ እንሁን አላልንም በሚል መሪ ቃል በተደጋጋሚ ድምፁን በተለያየ መንገድ በአደባባይ ሲያሰማ እንደነበር ሚስጥር እንዳልሆነ የጠቀሰው መግለጫ ግንቦት 24 ቀን 2018 ይደረጋል የተባለውን አገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችን ድርሻ ለመወጣት
ለመስራት ዝግጁ ነን ያለው የኮሚቴው መግለጫ የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡን ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲካሄድ ስንል በአክብሮት እንጠይቃለን። ከህዝባችን ፍላጎት ውጭ የሚደረግ አካሄድ የማንቀበል መሆኑን ከወዲሁ እንገልጻለን በማለት የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ዛሬ ጥር 23 ቀን 2018 ከሁመራ ባወጣው መግለጫ ጠቅሷል። ይህ በእንዲህ እንዳለ በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ የተመራ ልዑካን ቡድን በቅርቡ በሁመራ ያደረገውን ጉብኝት ተከትሎ በስፍራው ለሶስተኛ ጊዜ ተገኝቶ የነበረው የቀድሞ የትግራይ ክልል ጊዜያዊ አስተዳደርና የህወሓት ቃል አቀባይ የዛሬው የህወሓት ተቃዋሚና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር ጌታቸው ረዳ ከጉብኝቱ ማግስት በወልቃይት ጠገዴ ሰቲት ሁመራ ዞን የተቋቋመውን አስተዳደር የፌዴራል መንግስቱ በቅርቡ ያፈርሳል በማለት የሰጠውን አስተያየት ተከትሎ የጥምቀት በዓል ላይ የዞኑ ምክትል አስተዳዳሪና የጸጥታ ጉዳይ ኃላፊ ኮሎኔል ደመቀ ዘውዱ የሚጠናከር እንጂ የሚፈርስ አስተዳደር የለም በማለት ምላሽ የሰጡ ቢሆንም አብይ አህመድን በመጠጋት የአማራ ህዝብ ላይ የተከፈተውን ጦርነት አይቶ እንዳላየ በመሆን ፋኖን እስከ ማውገዝ የደረሱት እነ ኮሎኔል ደመቀ ዘውዱ በአብይ አህመድ የሚካዱበት ጊዜ እየተቃረበ መምጣቱን የምርጫ ቦርዱ ያወጣው ሰንጠረዥ ለዚህ ግልጽ ማሳያ መሆኑንና ህገ መንግስት እናስከብራለን በሚል ሽፋን ወልቃይት ጠገዴ ሰቲት ሁመራ ዞንን ጨምሮ እንደ ጠለምትና ራያ ለህወሓት መልሶ ለማስረከብ በአገዛዙ በኩል ውሳኔ ላይ መደረሱ ፍንጭ ይሰጣል የሚሉ አስተያየቶችም ተከትለው ቀርበዋል። የኢትዮጵያ መከላከያ ሰራዊት የደንብ ልብስ በመልበስና ሐሰተኛ መታወቂያ በመያዝ ሁለትም የውጭ አገር ዜጎችንና ሁለት ኢትዮጵያንን አግተው ሲዘርፉ የነበሩ የተባሉም ተጠርጣሪዎችን በቁጥጥር ስር መዋሉን ፖሊስ ገለጸ። የኢትዮጵያ ፌዴራላዊ ፖሊስም የትራፊክ ቁጥጥርና የአደጋ ምርመራ መምሪያ ባልደረባ ምክትል ኢንስፔክተር በሪሁን ፋንቴ በአዲስ አበባ እንጦጦ ፓርክ አካባቢ በስራ ስምሪት ላይ እያሉ የኢፌዴሪ መከላከያ ሰራዊት የደንብ ልብስ በመልበስና ሐሰተኛ መታወቂያ በመያዝ ያሏቸውን ሁለት ተጠርጣሪ ግለሰቦች የሆላንድ ዜግነት ያላቸው ሁለት ሴቶችንና ሁለት ኢትዮጵያንን አግተው የዝርፊያ ወንጀል በመፈጸም ላይ እንዳሉ እጅ ከፍንጅ በቁጥጥር ስር አውለው ለጉለሌ ክፍለ ከተማ ፖሊስ አስረክበናል ብለዋል። ፖሊስ የመከላከያ የደንብ ልብስ በመልበስ ለዘረፋ ሲንቀሳቀሱ ይዣቸዋለሁ ያለውን ሁለቱም ግለሰቦችም ፈጽመውታል ለተባለው ወንጀል የተጠቀሙበት ቁስን በኤግዚቢትነት አለማቅረቡ በአንዳንድ ወገኖች ዘንድም ጥርጣሬ ማሳደሩም ተመልክቷል። በኦሮሚያ ክልል ከገበሬዎች ላይ እህል በብዛት ገዝታቸዋል የተባሉ ነጋዴዎች በማንነታቸው ሳቢያ ለእስር መዳረጋቸው ተገለጸ። የተወሰኑት 100 ሺህ ብር እየከፈሉ ከእስር ተፈተዋል። ዛሬም በእስር ላይ የሚገኙ እንዳሉ ታውቋል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ጃርደጋ ጃርቴ ወረዳ በተደጋጋሚ በአማራ ብሔር ተወላጆች ላይ ማንነት ተኮር ጥቃት የሚፈጸምበት ሲሆን የአካባቢው ባለስልጣናት ሰሞኑን ደግሞ የአማራ ብሔር ተወላጅ የሆኑ ነጋዴዎችን ማዋከብና መዝረፍ አጠናክረው መቀጠላቸውን ከአካባቢ ያገኘነው መረጃ ይገልጻል። በዚህም የአማራ ማንነት ያላቸውን ነጋዴዎች በመሰብሰብ 400 ሺህ ብር መክፈል አለባቸው፣ ከገበሬዎች ላይ በብዛት እህል ገዝታቸዋል በማለት ምንም ህጋዊ መሰረት የሌለው ክስ በማቅረብ ነጋዴዎቹን ያሰሩ ሲሆን የተወሰኑት በሽምግልና ያለደረሰኝ 100 ሺህ ብር እየከፈሉ ከስር መፈታታቸው ታውቋል። ነዋሪነታቸው ሆሮ ጉዱሩ ወለጋ ዞን ጃርደጋ ጃርቴ ወረዳ ጃርደጋ ከተማ የሆኑና በንግድ ስራ ላይ ተሰማርተው የሚገኙ ግለሰቦች ከገበሬዎች ለምን ብዙ እህል ገዛችሁ በሚል ተልካሻ ምክንያት ለእስር ተዳርገው ከ400 ሺህ ብር ተጠይቀው 100 ሺህ ብር ከፍለው ከወጡት መካከል መሐመድ አሰፌ፣ መሐመድ ፈንታው፣ አባይ አበጋዝ፣ ጋሻው አበጀ የሚገኙበት ሲሆን ከስር ያልተለቀቁ መኖራቸውን ከአካባቢ የወጣው መረጃ ይገልጻል። የአማራ ብሔር ተወላጆችን የተለያየ ምክንያትና ሰበብ እየፈጠሩ ማጥቃት፣ ማሸማቀቅ ዕለታዊ ስራቸው ያደረጉ የአካባቢው አመራሮች ነጋዴዎቹን የዝርፊያ ኢላማ በማድረግ በተልካሻ ምክንያት ለምን ከገበሬዎች ላይ እህል ገዛችሁ በማለት ከገበሬዎች ላይ እህል መግዛት ባልተከለከለበት ሁኔታ ህገወጥ እርምጃ የወሰዱ ቢሆንም ነጋዴዎቹ በማንነታቸው ሳቢያ የደረሰባቸውን ጥቃት ተከትሎ አላግባብ ከፍለው የተፈቱትና በአሁኑ ወቅት በስር ላይ ያሉትም አቤት የሚሉበት እንደሌላቸው ይኸው መረጃ ይጠቅሳል። ይህ በእንዲህ እንዳለ ከአዲስ አበባ የገና በዓልን ለማክበር ወደ አካባቢው አንገር ጉተን ከተማ የሄደችው ብርቱካን ወርቅዬ በአካባቢው አስተዳደር በአማራ ማንነቷ ሳቢያ እንደ ወንጀለኛ ታስራ ከቆየችበት ከ26 ቀናት እገታ በኋላ በትላንትናው ዕለት ምስራቅ ወለጋ ዞን አንገር ጉተን ከተማ አስተዳደር እንደፈታት ለማወቅ ተችሏል። ይህ በእንዲህ እንዳለ ከጥቂት ቀናት በፊትም በዛው ሆሮ ጉዱሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ጋና ከተማ ከሜ
ከሜንጫና ከአካባቢው በጋሪ ሽንኩርትና በቆሎ ጭነው ወደ ቱሉ ጋና ከተማ ለገበያ ሲመጡ የነበሩ የአማራ ብሔር ተወላጆችን ያገዛዙ ስልጣን አስጠባቂ ጦር መንደር 20 ከተባለው አካባቢ በመውጣት በሌሊት ሜንጮና ቱሉ ጋና በተባለው አካባቢ የደፈጣ ጥቃት በመሰንዘር ከ100 በላይ በጋሪ የተጫነ ሽንኩርትና በቆሎ በመቀማት ለገበያ የመጡት አርሶ አደሮች ተደብድበው ስልክና ከኪሳቸው የተገኘ ገንዘብ ጭምር መቀማታቸውን በአካባቢው በደል የደረሰባቸው ወገኖች አቤት ብለው ሰሚ ማጣታቸውንም መረጃው አስታውሷል። በኦሮሚያ ክልል በአማራ ብሔር ተወላጆች ላይ ማንነት ተኮር ጥቃት ከሚፈጸምባቸው ቦታዎች ወለጋ በግንባር ቀደምትነት የሚጠቀስ ሲሆን ከዚህ ጥቃት ተርፈው ዛሬ በአማራ ክልል በሰሜን ሸዋና በደቡብ ወሎና ሰሜን ወሎ የሚገኙ ተፈናቃዮች ተገቢውን ድጋፍ ማግኘታቸውን በችግር ላይ መሆናቸው በተደጋጋሚ ሲገልጹ የቆዩ ቢሆንም ወደ አካባቢው መልሰን እናሰፍራለን በሚል ባዶ ተስፋ ተመልሰን ሄደን እንደማንሞት በምን እርግጠኛ እንሆናለን የሚሉ ጥያቄዎችን ጨምሮ ምላሽ ማጣታቸውን በተደጋጋሚ በቅሬታ ሲያነሱ ቆይተዋል። አብይ አህመድ አማቻችን ነው በማለት የወልቃይትን ጉዳይ በማድበስበስ የህዝቡ የማንነት ጥያቄ እንዳይመለስ በማድረግ ከፍተኛ አስተዋጽኦ ያደረጉት ፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገርን ጨምሮ የአማራ ክልል ስልጣን ላይ ያሉ አመራሮች እውነተኛ የወልቃይት ተቆርቋሪነት ካላቸው ህወሓት ጽፎ ለክልሉ የሰጠውን ህገ መንግስት ዛሬም ድረስ አለማሻሻላቸው ጥያቄ አስነስተዋል። በአማራ ህዝብ ላይ ትጥቅ አስፈታለሁ የአማራ ልዩ ኃይልን አፍርሻለሁ በማለት ከሌሎቹ ክልል በተለየ ልዩ ኃይሉን በማፍረስ ትጥቅ ለማስፈታት ጦርነት ያወጀ አብይ አህመድ አገዛዝን በመደገፍ አብይ አህመድ አማቻችን ነው ጥያቄያችንን ይመልሳል በሚል የወልቃይት የራያና ጠለምት ጉዳዮችን በማድበስበስ የፌዴሬሽን ምክር ቤት አፈ ጉባኤ ሆነው አገኘሁ ተሻገር ጨምሮ ምክትል ጠቅላይ ሚኒስትርና የአማራ ክልልን ከአብይ ስር በበላይነት አመራሮቹን ተልኮ ተቀብሎ በመፈንቅለ መንግስት ባረጋ ከበደ የሚመራው የአማራ ክልል ካቢኔም የክልሉ ምክር ቤት ህወሓት የፌዴራል መንግስቱን በበላይነት በተቆጣጠረበት ወቅት የክልሉን ህገ መንግስት ብሎ ጽፎ የሰጣቸውን ዛሬም ድረስ በመያዝ የአማራ ክልል በሰሜን ጎንደር በወልቃይት በኩል ከኤርትራ ጋር የሚዋሰነውን ከትግራይ ጋር ይዋሰናል በማለት ወልቃይትን ወደ ትግራይ በጉልበት ያካለሉበትን ህጋዊ መልክ ለመስጠት በአማራ ክልል ህገ መንግስት ጭምር ያካተቱ ሲሆን ይህንኑ አይቶ እንዳላየ በመሆን በአማራ ህዝብ ላይ ጦርነት ያወጀውን የአብይ አህመድ አገዛዝ በመደገፍ ወልቃይትን አብይ አህመድ ያስመልስልናል በሚል ሌላው ቀርቶ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ባለበት ጥያቄውን በማድበስበስ ለወልቃይት በጀት እንዳይመደብ በማድረግ አብይ አህመድ ወልቃይትን መጫወቻ ካርድ በማድረግ አማራን ለመከፋፈል የሚያደርገውን እንቅስቃሴ በመደገፍ የሚታወቁ ባለስልጣናቱና በእነሱ ስር ያሉ ግለሰቦች የምርጫ ቦርድ እርምጃ ተከትሎ በይፋ ተቃውሞ ባያቀርቡም የደገፉት አገዛዝ የአማራን ህዝብ ጥያቄ በየትኛውም ደረጃ እንደማይመልስ ተደጋግሞ ሲገለጽ የነበረውን ዋቢ በማድረግ ዛሬም ድፍረቱ ካላቸው የክልሉን ህገ መንግስት የክልሉን ምክር ቤት ጠርተው በማሻሻል ባለፉት 5 ዓመታት በአማራ ክልል ስር የነበረውና አስቀድሞ በጉልበት ወደ ትግራይ ክልል የተካለለውን የወልቃይት ጠገዴ ሰቲት ሁመራ ዞን ጨምሮ የጠለምትና የራያ ጉዳዮችን መፍትሄ ለመስጠት አንድ እርምጃ ሊወስዱ ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። ህዝቡ እነዚህ ወገኖችን አምኖ እንዳይዘናጋ አብይ አህመድ ወልቃይትን ለማስረከብ ጊዜና ሁኔታ እየጠበቀ መሆኑን መረዳት እንደሚያስፈልግ ጥሪ እየቀረበ ነው። በአሁኑ ወቅት በግፍ እስር ላይ የሚገኙትና የቀድሞ የአማራ ብልጽግና ፓርቲ ኃላፊና የክልሉ ምክር ቤት አባል የነበሩት አቶ ዮሐንስ ቧያለው ከመታሰራቸው ቀደም ብሎ በክልሉ ምክር ቤት ውስጥ የአማራ ህዝብ ጥያቄዎች አልተመለሱም፣ ለአማራ ህዝብ የሚሰጠው በጀት አነስተኛ ነው፣ በልማት ወደኋላ እንዲቀር ተደርጓል፣ ሌላው ቀርቶ የወልቃይት ጉዳይ ጭምር መፍትሄ እንዲያገኝ አልተደረገም በማለት በህወሓት ጊዜ ሲሰራ የነበረው ደባ በአብይ አህመድ አመራርም ተጠናክሮ መቀጠሉን በክልሉ ምክር ቤት ውስጥ በማንሳት ምክር ቤቱ ውሳኔ እንዲሰጥ በጠየቁበት ወቅት ዛሬም የምክር ቤቱ አፈ ጉባኤ የሆነችውና የኦሮሞ ብልጽግና ፓርቲ ጉዳይ አስፈጻሚ የምትባለው ፋንቱ ተስፋዬ አቶ ዮሐንስ ቧያለውን በተደጋጋሚ ስታቋርጣቸው እንደነበር አይዘነጋም። ጌታቸው ረዳ በጦርነቱ ወቅት በራሳቸው በአማራ ክልል ህገ መንግስት ውስጥ ወልቃይት በሱ ቋንቋ ምዕራብ ትግራይ የትግራይ ክልል አካል ነው በማለት እነሱ ጽፎ የሰጡት ህገ መንግስት ጭምር በአብይ አህመድ ጥበቃ የተደረገለት መቆየቱን በጊዜው ማንሳቱ አይዘነጋም። አብይ አህመድ የወልቃይት ጥያቄን የሚደግፍ ከሆነ የፌዴሬሽን ምክር ቤቱ አፈ ጉባኤ አገኘሁ ተሻገር ባለበት ለምን ጥያቄው ዛሬ ድረስ ሳይመለስ ቀረ? ምርጫ ቦርድ ላይ ከማጉረምረም ይልቅ የምርጫ ቦርድ አዛዥ የሆነው አብይ አህመድ ላይ ድፍረቱ ካላችሁ ተቃውሞና ድምጻችሁ ልታሰሙ ይገባል የሚሉ ወቀሳዎችም ተከትለው ቀርበዋል። ሌላው የማምከን ሌሎች የተሰሩትን ስራዎች ሁላችንም እናውቀዋለን። ከዛ አልፎ የማንነት ጥያቄ አለ። ይህም ስትራክቸራል ቫዮለንስ የምንለው ነው። አንዳንድ ክልሎች አዳዲስ ክልሎች ተቋቁመዋል። በዚህም ደስተኛ ነው የአማራ ህዝብ፣ እንኳን ደስ አላችሁ ማለት እንፈልጋለን። በሌላ በኩል ደግሞ በአማራ ክልል ያሉ ጥያቄዎች እስካሁን አይነሱም፣ ቢነሱም ተገቢው ምላሽ አልተሰጠው። የራያ የወልቃይት ጉዳይ እስካሁን እየተንከባለለ ያለ ነው። በጣም የሚገርመው ሁኔታ ጥያቄውን አለመመለስ ብቻ ሳይሆን የተከበሩ የምክር ቤት አባል ከደቡብ ጎንደር እንዳነሱት በጀት እንኳን አይሰጠው የተፈረደበት ህዝብ ሆኗል ማለት ነው። ይህ መዋቅራዊ ጥቃት ነው። ሲመረው አማራን አትምረጥ ማለት ነው።
እስኪ ተማረር። በጀትም አይሰጥህም፣ ምንም አይሰጥህም። አማራ ነኝ ካልክ ዝም ብለህ ስትጮህ ኑር የሚል ነው እንግዲህ በቀጥታ የሚሆን በተዘዋዋሪ ለዚህ ህዝብ መልስ እየተሰጠ ያለ። መንግስታዊ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በሰሜን ኢትዮጵያ በተቀሰቀሰው ጦርነት ወይም ግጭት በአማራ በትግራይና በአፋር ክልሎች አዋሳኝ አካባቢዎች በአገረሸው ግጭት ሳቢያ ሲቪሊያኖች እየተፈናቀሉ መሆኑን ስጋት እንደገባው ገለጸ። ኢሰመኮ ባወጣው መግለጫም ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 26 2026 ኤሮፓ ቁጥጥር ጀምሮ የአገረሸው ወታደራዊ ውጥረትና ጦርነት በቅርበት እየተከታተለ መሆኑን ገልጾ በጸለምት መጋሌና አብዓላ ወረዳዎች በተከሰተው ጦርነት የዜጎች ህይወት የመፈናቀል መብት ነጻነትንና የንብረት ባለቤት መብትን ከስጋት ውስጥ የሚከት መሆኑን አስጠንቅቋል። ቀደም ሲል በኮማንድ ፖስት ስር በነበረው ከአላማጣ ከተማና አቅራቢያው በርካታ ሰላማዊ ዜጎች መፈናቀላቸውን ወደ አካባቢው ያለውን አሁናዊ ችግሮችን ለመዘገብና ለመታዘብ በአካባቢው ባለው የእንቅስቃሴም ክልከላና ወታደራዊ እንቅስቃሴም ስጋት ሳቢያ በነጻነት ተንቀሳቅሶ መታዘብ እንዳልቻለም ኮሚሽኑም ገልጧል። በሰሞኑ ግጭት ምክንያት በተቀሰቀሰው አካባቢዎችም የአካባቢ ማህበረሰብ መፈናቀል የተለያዩ የሰብአዊ መብት ጥሰቶችም ተከስተው ሊሆን ይችላል ያለው ኢሰመኮ ውጥረቱና ግጭቱ በአስቸኳይ ካልተቋጨም ከዛሬ 4 ዓመት በፊት በደቡብ አፍሪካ ፕሪቶሪያ ከተማ በፌዴራል መንግስቱና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል የተደረሰው የተኩስ አቁም ስምምነት አስገኝቶት የነበረው አንጻራዊ ሰላምና መረጋጋት ወደ ቀውስም ሊቀለበስ ይችላል በማለትም ኢሰመኮ ስጋቱን አጋርቷል። ሁሉም ተፋላሚ ወገኖች ራሳቸውን ከግጭትና ተያያዥ ጉዳዮች እንዲያርቁ ያሳሰበው የሰብአዊ መብት ተቋሙ ኢሰመኮ በሲቪሊያኖችና መሰረተ ልማቶች ላይ የሚደረገው ማንኛውም ጥቃት እንዲቆም፣ ልዩነቶች በሙሉ በጠረጴዛ ዙሪያና አግባብነት ባለው የህግ አግባብ ሊቋጩ ይገባል በማለትም ምክረ ሐሳቡንም ሰንዝሯል። የፕሪቶሪያው የሰላም ስምምነትም ከፈረሙትም አካላት ወይም መንግስታት መካከል አንዱ የሆነው የአፍሪካ ህብረትም ኮሚሽን ዋና ሊቀመንበሩ መሐመድ አሊ የሱፍም በአማራና በትግራይ ክልሎችም ድንበር ላይ ሰሞኑን የተፈጠረው ጦርነትና ግጭትም ስጋት እንደገባቸው ገልጸው ሁሉም ወገኖችም ከግጭትም አዙሪት እንዲወጡ ለፕሪቶሪያው የሰላም ስምምነት ተገዢ እንዲሆኑ በማለትም ጥሪ ማቅረባቸውን በትላንትናው ዕለት መዘገባችን ይታወሳል። በኢሚግሬሽን ኦፊሰሮች የታሰረው የ5 ዓመቱ ሊያም ራሞስና አባቱ ከእስር እንዲፈቱ የፌዴራል ዳኛ ውሳኔ መስጠታቸው ተገለጸ። በኢሚግሬሽን ኦፊሰር ተይዘው ጉዳያቸው በፍርድ ቤት እየታየ ያሉ 11 ኢትዮጵያውያን ወደ ኢኳቶሪያል ጊኒ መላካቸውን ጠበቃቸው ገልጸዋል። የፌዴራል ዳኛ ከሚኒሶታ ሚኒያፖሊስ በኢሚግሬሽን ኦፊሰሮች የተያዘውን የ5 ዓመቱን ሊያም ራሞስና አባቱን በደቡብ ቴክሳስ ከሚገኙበት የቤተሰብ ማቆያ እንዲለቀቁ ዳኛ ውሳኔ መስጠታቸውን ሲኤንኤን ምንጮቹን ጠቅሶ ዘግበዋል። ሊያምና አባቱ በኢሚግሬሽን ኦፊሰሮች ከቤታቸው ደጃፍ ላይ ተወስደው 1300 ማይል ርቀት ላይ በሚገኘው በደቡብ ቴክሳስ ዲሊ ቤተሰቦችን ለማሰር በተዘጋጀው ተቋም ውስጥ የሚገኙ ሲሆን የፌዴራሉ ዳኛ በአስቸኳይ እንዲፈቱ ትዕዛዝ መስጠታቸውን ይኸው ዘገባ አመልክቷል። Federal judge has ordered the release of 5-year-old Liam Conejos Ramos and his father from the South Texas Family Residential Center in Dilley, Texas. That's according to a source with knowledge of the federal judge's ruling. Now CNN ከአንድ ሳምንት በላይ ታስረው መቆየታቸውን አስታውሷል። የፌዴራል ዳኛ ውሳኔ የመዋለ ህጻናት ተማሪ የሆነው የ5 ዓመቱ ሊያም ራሞስና አባቱ በአስቸኳይ ከማክሰኞ በፊት እንዲፈቱ፣ የኢሚግሬሽን ጉዳዩ በፍርድ ቤት ሂደት እንዲቀጥል ትዕዛዝ መሰጠቱ ተገልጿል። የፍርድ ቤቱን ውሳኔ አስቀድሞ ሳን አንቶኒዮ ኤክስፕረስ ኒውስ ዘግቦት እንደነበር ያስታወሰው ሲኤንኤን የ5 ዓመቱ ህጻን ሊያም መታሰር በማህበራዊ ሚዲያ በስፋት ሲሰራጭና በተቃውሞ ላይም አላግባብ ከተገደሉት አሌክስ ፕሪቲና ኒኮል ጉድ በተጨማሪ በስፋት ፎቶ ሲዘዋወር የነበረ ሲሆን ጭምብል ባጠለቁ የኢሚግሬሽን ኦፊሰሮች ህጻኑን በማስደንገጥ ጭምር ለእስር መዳረጉ ሰፊ ተቃውሞና ትችት ሲያስከትል እንደነበር አይዘነጋም። በወቅቱ ሂደቱን ለመከላከል ህጻኑን አባቱ ብቻውን ጥሎት ማግኘታቸውን ሲገልጹ የነበረ ቢሆንም ወደ ትምህርት ቤትና ቤተሰቦቹ ሊመለስ የሚገባውን ህጻን በኢሚግሬሽን ዘመቻ ስም ማሰር ከህግ አግባብ ውጭ መሆኑ በተደጋጋሚ በተቃውሞ ሲነሳ ቆይተዋል። ይህ በእንዲህ እንዳለ በዚያው ሚኒሶታ ሚኒያፖሊስ የሚገኙ ትውልደ ኢትዮጵያ የህግ ባለሙያ ሙሉዓለም ጌታቸው ከቀናት በፊት በኢሚግሬሽን ኦፊሰሮች አይስ 11 ኢትዮጵያውያን ወደ ሀገራቸው እንዳይላኩ የሚያስችል ውሳኔ የተሰጠባቸውን ጨምሮ እነዚህ ኢትዮጵያውያን እስካሁን በኢኳቶሪያል ጊኒ እንደሚገኙ ከቤተሰቦቻቸው መስማቱን ጠቅሷል። ይህ በእንዲህ እንዳለ ኢሚግሬሽን ዘመቻውን ተከትሎ አላግባብ የታሰሩት እንዲፈቱ በፍርድ ቤቶች የሚሰጡ ተደጋጋሚ ትዕዛዞች አለመከበራቸውን ተከትሎ የሀገር ውስጥ ጉዳይ ኃላፊዋ ኒኮሊኗም ፍርድ ቤት ቀርበው ጉዳዩን እንዲያስረዱ እስከ መጠየቅ የደረሱ ሲሆን በቀጣይ ወር በአሜሪካ የህግ መወሰኛ ምክር ቤት ሴኔት ፊት ቀርበው ከሴኔቱ የሚቀርብላቸውን ጥያቄ እንዲመልሱ
ትዕዛዝ መሰጠቱ አይዘነጋም። በሚኒሶታ ሚኒያፖሊስ ጨምሮ በተለያዩ አካባቢዎች እየተካሄደ ያለው ጠንካራ ተቃውሞችን ተከትሎ በፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ዘመቻ ላይ ተቃውሞ በማቅረብ የኢሚግሬሽን ኦፊሰሮች አይስ ከተሞችን ለቀው እንዲወጡ ትላንት አርብ ለሁለተኛ ጊዜ ጠንካራ ተቃውሞ በሚኒያፖሊስ ሚኒሶታ የተካሄደ ሲሆን በቦስተንና በሌሎችም በርከት ባሉ ከተሞች ተመሳሳይ የተቃውሞ ሰልፎች አደባባይ በመጡ ተቃዋሚዎች በማሰማት የኢሚግሬሽን ኦፊሰሮች ከተማውን ለቀው እንዲወጡ ጠይቀዋል። ሴኔት አስቀድመው የቀረበውን የበጀት ጭማሪ አዋጅ በተመለከተ ለሀገር ውስጥ ጉዳይ ዲኤችኤስ ለኢሚግሬሽን አስፈጻሚዎች አይስ የሚመደበውን በጀት ላለማጽደቅ የዴሞክራት የምክር ቤት አባላት ያቀረቡትን ተቃውሞ ተከትሎ ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር በስምምነት ለጊዜው የሁለቱ ተቋማት በጀት እንዳይጸድቅ በማድረግ ለወደፊት በጉዳዩ ላይ ውይይት እንዲደረግ ጥያቄ የቀረበ ሲሆን የኢሚግሬሽን ኦፊሰሮች ጭንብላቸውን እንዲያወልቁ ሕግና ስርዓትን ተከትለው ኃላፊነታቸውን እንዲወጡ ጨምሮ በዝርዝር ጉዳዮች ላይ መስማማት እስካልተደረሰ ድረስ የቀረበውን የበጀት ጥያቄ እንደማያጸድቁ በሴኔቱ የአናሳዎች መሪ ሴናተር ጃክ ሹመርን ጨምሮ በርካታ ሴናተሮች ተቃውሞ ድምፃቸውን አሰምተዋል። በየመን ዋና ከተማ ሰና የሚኖሩ ኢትዮጵያን ስደተኞች በሞትና በሽረት መካከል ነን ሲሉ ዓለም አቀፍ የስደተኞች ድርጅቶች ድጋፍ እንዲያደርጉላቸው ተማጸኑ። የስደተኞቹ ማህበረሰብ የኮሚቴ አባል ጀማል ጃይለን በድርጅቱ ይደረግላቸው የነበረው ድጋፍ በመቋረጡም ላለፈው አንድ ወር ከፍተኛ ችግር ውስጥ መውደቃቸውን ለቢቢሲም ገልጠዋል። እርዳታም ይሰጡ የነበሩ መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት የስደተኞች ድርጅት በአጠቃላይ ቢሮአቸውን በመዝጋታቸው ከዚህ ቀደም በድርጅቶቹ አማካኝነትም የሚያገኙት የሕክምና ድጋፍና የስደተኝነት ወረቀትም እድሳት መቆሙን አቶ ጅማል ገልጠዋል። ይህን ተከትሎም የታመሙ መድኃኒት አያገኙም፣ የስደተኛ ወረቀትም የሌላቸው ኢትዮጵያን ተገን ጠያቂዎችም እየተያዙ እየታሰሩ ናቸው። ሁኔታው በጣም አሰቃይ ነው ብለውታል። ቀድሞም ከተባበሩት መንግስታት የስደተኞች ኮሚሽን በነጻ የሚያገኙት የስደተኝነት ወረቀት እድሳት አገልግሎትም መቆሙን ተከትሎ ለከፍተኛ ሕክምና ወጪም መዳረጋቸውን የገለጹት ኃላፊው ከዚህም በተጨማሪ ቤተሰብ ያላቸው ኢትዮጵያን ወረቀት ማሳደስ ባለመቻላቸው ልጆቻቸውን ከትምህርት ቤትም ለማስቀረት መገደዳቸውንም አክለዋል። ስደተኞች በየሁለት ዓመቱ የሕክምና ምርመራ ማድረግ እንዳለባቸው የገለጹትም ኃላፊው ይህንን ካላደረጉ ግን የስደተኛ ወረቀታቸውን ማሳደስ እንደማይቻልም ገልጸዋል። ለድርጅቱ የዮርዳኖስ ቢሮ አካባቢ ለቆ ስለመውጣቱ ጥያቄ ያቀረበው ቢቢሲ በኢሜይል ላቀረበው ጥያቄ ምላሽ አለማግኘቱን ገልጿል። ሆኖም የድርጅቱ ከአካባቢው መውጣት ሳውዲ አረቢያና የተባበሩት አረብ ኤሚሬቶችም ሰራዊታቸውን ለማስወጣት ከመወሰናቸው ጋር ሊገናኝ ይችላል የሚል ጥርጣሬ መኖሩንም አክሏል። የተባበሩት መንግስታት የስደተኞች ኮሚሽን በፈረንጆቹ ባለፈው ታህሳስ 30 2025 ወዲህ በሰንዓ የነበረው ቢሮም እንዲዘጋም መደረጉን አቶ ጀማል ተናግረዋል። ይህንንም ተከትሎ ከድርጅቱ ጋር ይሰሩ የነበሩ አጋር መንግስታዊ ያልሆኑ ተቋማትም ስራቸውን ለማቆም በመገደዳቸው ለከፍተኛ ችግር ተጋልጠናል ሲሉ አቶ ጀማል የኢትዮጵያኑን ወቅታዊ ሮሮና ሁኔታን ገልጠዋል። በእርስ በርስ ጦርነት በምትናጠው በየመን ውስጥም ከ132,000 በላይ ስደተኞች የሚኖሩም ሲሆን ከነዚህ መካከል በአገራቸው ኢትዮጵያም በተለያዩ የሰብአዊ መብት ጥሰትና ብልሹ አስተዳደር ሳቢያ በመካከለኛው ምስራቅ ለተሻለ ህይወት በመሰነቅ ባህርና የብስም ያቋረጡ ኢትዮጵያን ቁጥር ከ90 ከመቶ በላይ እንደሆነም የተለያዩ ዓለም አቀፍ መረጃዎች ይገልጣሉ። በአብይ አህመድ የሚመራው ብልጽግና አገዛዝና በህወሓት መካከል የተነሳውን የጦርነት ግጭት ተከትሎ በሀገሪቱ ጦርነት አራጋቢና ቀስቃሽ ምሁራን፣ የተለያዩ አደረጃጀቶች፣ ጋዜጠኞችና ሌሎች ጭምር ጎራ ለይተው በሚንቀሳቀሱበት ወቅት በአገሪቱ ሰላምና መረጋጋት ማምጣት አዳጋጅ በመሆኑ የኢትዮጵያ ህዝብ ጦርነት በቃኝ፣ የግፍ አገዛዝ በቃኝ ብሎ እንዲነሳ የሰብአዊ መብት ተሟጋቹ ጥሪ አቀረበ። ጦር ሰባቂ፣ ግጭት ጠማቂ፣ በትንሽ በትልቁ ጉልበታቸው መፈተን የሚፈልጉ የፖለቲካ መሪዎች ባሉባት ኢትዮጵያ ጦርነት ቀስቃሽና ግጭት አራጋቢ ሊቃን በተስፋፉበት በአገሪቱ ዘላቂ ሰላምና መረጋጋት መምጣት እንደማይችልና ከዚህ ቀደም የነበረው ሳይበቃ በአሁኑ ወቅት በአብይ አህመድ የሚመራው ብልጽግናና ህወሓት ወደ ዳግም ጦርነት ለመግባት እያደረጓቸው ያሉ ግጭቶችን በማውገዝ የኢትዮጵያ ህዝብ እናንተ ጠንስሳችሁ በምታቀጣጥሉ ጦርነት ውስጥ ራሴንም ሆነ ልጆችን አልማግድም በማለት በአንድ ድምፅ እምቢ ለጦርነት በቃኝ፣ የግፍ አገዛዝ በቃኝ ብሎ በመነሳት ሊታገላቸው ይገባል በማለት ታዋቂው የሰብአዊ መብት ተሟጋች የቀድሞ የኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር
አቶ ያሬድ ኃይለማርያም ጥሪ አቀረበ። የመብት ተሟጋቹም በቀዳሚ መልእክቱ ጦርነት ቀስቃሽና ግጭት አራጋቢ ልሂቃንና ጦር ሰባቂ ፖለቲከኞቻችን በሚል በማህበራዊ ገጹ በመልእክተ ቅዳሜ ባሰፈረው ዝርዝር ማብራሪያ የአብይ አገዛዝ ከህወሓት ጋር ጦርነት ውስጥ ገብቶ በነበረበት ወቅት ሰላም ብሎ መናገር እንደ ወንጀል ይቆጠር የነበረበትና ጎራ ለይቶ ከምሁራን እስከ ሃይማኖት አባቶች ከጋዜጠኛ እስከ ማህበራዊ አንቂዎች ድረስ ጦርነቱን በመደገፍ የተሄደበት ርቀት ጥፋት እንደነበር ሰላም ብሎ መናገር በአደባባይ ወንጀል የሆነበትን ሁኔታ በማስታወስ ትችቱን ሰንዝረዋል። ኢትዮጵያ ውስጥ የተካሄዱ ጦርነቶች ወይም ግጭቶችና አሁንም በመካሄድ ላይ ያሉ ጦርነቶች ከፍተኛ ቁጥር ያለው የልሂቃን ድጋፍ የተቸራቸው ናቸው። ከዩኒቨርሲቲ ፕሮፌሰር አንስቶ በርካታ ምሁራን፣ ቄሱ፣ ሼሁ፣ ፓስተሩ፣ የአገር ሽማግሌው፣ ባለሀብቱ፣ ጋዜጠኛውና የማህበረሰብ አንቂ የሚባሉ ሳይቀሩ ፖለቲከኞች እርስ በርስ መነጋገር፣ ስልጡን ፖለቲካ መስራት አቅቷቸው ልዩነታቸውን በጡንቻና በአፈሙዝ ለመፍታት ሲሰናዱ የዘረዘርኳቸው ልሂቃን ሰልፋቸውን አሳምረው ከአንዱ ወይም ከሌላው ተፋላሚ ፖለቲከኛ ጀርባ ሆኖ ጦርነቱን በቃላት ከመቀላቀል አልፈው ይባርካሉ። ግጭት አባባሽ የሆኑ ትርክቶችን፣ ትንታኔዎችን፣ አመክንዮዎችን፣ ማበረታቻዎቻቸውን ይዘው ከየመሸጉበት ጉድጓድ በመውጣት ከፖለቲከኞች ጎን ይቆማሉ። በዚህ የተነሳ ጸባችን ሁሌም መራር ቶሎ የማይበርድ ብዙ ደም አፋሳሽ አገር አውዳሚ የሚሆነው ለዚህ ይመስለኛል በማለት የህወሓትና የብልጽግና መሪዎች ዳግም ጦርነት ውስጥ ለመግባት የሚያደርጉትን እንቅስቃሴ አውግዘዋል። የዛሬ 5 ዓመት በህወሓትና በፌዴራል መንግስቱ በኩል ጦርነት እንደተጀመረ ቁጥሩ ቀላል የማይባል ከልሂቅ እስከ ደቂቅ ያለ ልሂቃን ዋና የጦርነት አራጋቢ በመሆኑ አገሪቱን ቢያንስ ከግማሽ ሚሊዮን ሰው በላይ ለአሳጣት ጦርነት ትልቅ አስተዋጽኦ አድርጓል በማለት ከፕሮፌሰሮች፣ ከቄሶቹም፣ ከሺዎቹም፣ ከባለሀብቶቹም ከብዙ ጋዜጠኞችና ሲቪል ማህበራት መሪዎች ይልቅ አንድ ታሪኩ ጋንጊሴ ዲሽታ ጊና ተሽሎ ሰው ሆኖ ቢገኝም አሳዳጁ በዝቶ መከራውን አይቷል በማለት ሂደቱን አስታውሷል። በአሁኑ ወቅት የአገሪቱ የደህንነት ኃላፊ የተባለውና ቀደም ሲል የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን ከህወሓት ጋር ጦርነት በጀመሩበት ወቅት በአዲስ አበባ ኤሊያና ሆቴል የሲቪክ ማህበራትን በጠራበት ወቅት ተገኝቶ እንደነበር ያስታወሰ የመብት ተሟጋቹ ያሬድ ኃይለማርያም መንግስት ህግ ለማስከበር ህወሓት ላይ እርምጃ እየወሰደ መሆኑን አውቃችሁ ከዛሬ ጀምሮ ይህንን ህገ ወጥ አካል ጁንታ ብላችሁ እንድትጠሩና ሽብርተኛ ስለሆነ መንግስት የሚፈጽመውን እርምጃ ያለምንም ማቅማማት እንድትደግፉን የጠራናችሁ በማለት መናገሩን አስታውሶ ከ30 ደቂቃ በላይ ከአዳራሹ መቆየት እንዳልፈለገና ጥሎ መውጣቱን አስታውሶ እጅግ በርካታ የሚባሉ የሲቪክ ማህበራት መሪዎች፣ የሰብአዊ መብት ድርጅቶችን የሚመሩ ሳይቀሩ አዳራሽ ውስጥ እየፎከሩ እንዝመት፣ ህወሓትን እናወግዛለን፣ ከመንግስት ጎን እንቆማለን የሚሉ መፈክር አዘል ንግግሮች ያሰሙ ነበር። ልክ የፕሪቶሪያው ስምምነት ሲፈረም ደግሞ እነዚሁ ሰዎች ዋና የሰላም ሰባኪ መስለው ነጭ እርግብ ይዘው ተከሰቱ በማለት ድርጊቱን አውግዘዋል። አሁንም ሰሞኑን የተጀመረው ግጭት ተከትሎ እነዚሁ ጦርነት አራጋቢና ግጭት ቀስቃሽ ልሂቃን ከያሉበት እየወጡ ፍለጠው ቁረጠው በለው ማለታቸውን ቀጥለዋል። ባለፈው ጦርነት ከሐሰት የፕሮፓጋንዳ ወሬ ከመፈብረክ አንስቶ ግጭቶችን በማባባስ ትልቅ ሚና የተጫወቱ ልሂቃን መካከል የላቀ ውሸትና የጥላቻ ፕሮፓጋንዳ አበርክቶ ላደረጉ ሰዎች በሰላሙ ጊዜ መከላከያ የክብር ኒሻን ሽልማትና እውቅና ተበርክቶላቸዋል በማለት ሂደቱን አስታውሷል። ፖለቲከኞችና የእነሱን እብደት የሚያራግቡ ምሁራን ባሉበት ሁኔታ ውስጥ የኢትዮጵያ ህዝብ እናንተ ጠንሳችሁ በምታቀጣጥሉት ጦርነት ውስጥ ራሴም ሆነ ልጆቼን አልማግድም በማለት በአንድ ድምፅ እምቢ ለጦርነት በቃኝ፣ የግፍ አገዛዝ በቃኝ ብሎ በመነሳት ሊታገላቸው ይገባል በማለት ጥሪ አቅርበዋል። የኢትዮጵያ የጅቡቲና የሶማሊያ መሪዎች በምስራቅ ኢትዮጵያ ጅጅጋ ውስጥ በቀጠናዊና ደህንነትና ፖለቲካዊ ዙሪያ መከሩ። በጅጅጋ ውስጥ በ385 ሄክታር ላይ የተገነባውን የሸበሌም ሪዞርት ምረቃ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ፣ የጅቡቲው አቻቸው እስማኤል ኦመር ጉሌህ የተገኙበት የሪዞርቱ መክፈቻ ፕሮግራም በጦርነት በስደት በመፈናቀል ለሚታወቀው የአፍሪካ ቀንድ አካባቢ የአብሮነት ነጸብራቅም ሊሆን እንደሚችልም ተገምቷል። በሰሜን ማዕከላዊ ምዕራብና ደቡብ ኢትዮጵያ የተለያዩ ግጭቶችና ጦርነቶች በተቀሰቀሰበትና እየተስተናገደበት ባለበት በዚህ ወቅት መረጋጋት በጎደለው በአፍሪካ ቀንድ ላይ የብዙዎች ትኩረት በሆነው ሶማሊያ መቃደሾ ጋር የሚዋሰነው የሶማሌ ክልል ባለፉት 8 ዓመታት አንጻራዊ ሰላም ከታየባቸው በጣት ከሚቆጠሩ የኢትዮጵያ ክልሎች መካከል ተጠቃሽ ነው። ኢትዮጵያም በአባይ ወንዝ በተለይ በታላቁ የህዳሴ ግድብና የባህር በር ተደራሽነት ጥያቄ ጋር በተያያዘ ከቅርብ ጊዜያት ወዲህ ግብፅን ጨምሮ ከተለያዩ አገራት ጋር በተቃርኖ ጎራ ውስጥ በምትገኝበት በዚህ ወቅት ካይሮና ጅዳ የሚመላለሱት የሶማሊያው ፕሬዝዳንት ሐሰን ሼክ የተወሰነ የወደብ አካባቢያቸውን በቅርቡ ለግብፅ የፈቀዱት የድሬዳዋው ተወላጁ የጅቡቲው ፕሬዝዳንት እስማኤል ጉሌህ ከጠቅላይ ሚኒስትር አብይ ጋር በአንድ ገበታ ላይ መገኘታቸው የዓለም ፖለቲካ በተለይ የአፍሪካ ቀንድ የቱን ያህል በቅጽበትም ተለዋዋጭ መሆኑን ያመላክታል ሲሉ የፖለቲካ ተጠባቢያን ይገልጣሉ። እንደ ሶማሊያዊ
የዜና አገልግሎት ሶና ዘገባም የሶማሊያው ፕሬዝዳንት ሐሰን ሼክ ከምክትል ጠቅላይ ሚኒስትራቸው ሳላህ ጀማና ከፍተኛ ባለስልጣናቶቻቸው ጋር ጅጅጋ ውስጥ መገኘታቸው ቀጠናውን የፖለቲካዊ የኢኮኖሚና የደህንነት ትስስርን ያጠናክራል ተብሎ ይገመታል ብሏል። ኢትዮጵያም ከሶማሌላንድ ራስ ገዝ ጋር በባህር በር ተደራሽነትና የባህር ኃይል ቤዝ ማግኘት በምላሹ ለሶማሌላንድ እውቅናና ሽርክና የመስጠት ያስችላል የተባለ የመግባቢያ ሰነድ ስምምነት እንደ ፈረንጆቹ አቆጣጠር በ2024 መፈራረሟን ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ ኢትዮጵያ የሶማሊያ ግዛት የሆነውን የሶማሌ ክልልን በኃይል ወስዳለች የሚል የታላቋ ሶማሊያ ህልምን የሚያንጸባርቅ አስተያየት መሰንዘራቸው አይዘነጋም። እንደ ሶማሊያው ፕሬዝዳንት ጽህፈት ቤት መግለጫ ፕሬዝዳንት ሐሰን ሼክ ጠቅላይ ሚኒስትር አብይ አህመድ እና የጅቡቲው ፕሬዝዳንት ጉሌህ በጅጅጋ ቆይታቸው በአፍሪካ ቀንድ በደህንነትና በፖለቲካዊም ዙሪያ መክረዋልም ብሏል። የአሜሪካ ፌዴራል ዳኛ ወደ 5000 ለሚጠጉ ኢትዮጵያን ተገን ጠያቂዎች ወደ አገር ቤት መባረር የለባቸውም በማለት የፕሬዝዳንት ዶናልድ ትራምፕ አስተዳደር ዘመቻን የሚቃወም ውሳኔ ሰጠ። በቦስተን ግዛት የፌዴራል ዳኛ የሆኑት ብራያን ማርፊ በትላንትናው ዕለት በነበረው ችሎት በቀድሞው የአሜሪካው ፕሬዝዳንት ጆ ባይደን አስተዳደር በመጀመሪያ ደረጃ እንደ ፈረንጆቹ አቆጣጠር በ2022 ወደ 5000 ለሚጠጉ ኢትዮጵያን ተገን ጠያቂዎችም ተሰጥቶ የነበረውን የጊዜያዊ አሜሪካ መኖሪያ ፍቃድ በእንግሊዝኛው ቴምፖራሪ ፕሮቴክሽን ስታተስ ወይም ቲፒኤስ በመጪው የካቲት ወይም ፌብሩዋሪ 13 2026 ቀን ተቆጥሮ ኢትዮጵያኑ የአሜሪካን ግዛትን በአስቸኳይ ለቀው እንዲወጡ ካልሆነም ታስረው ወደ ኢትዮጵያ ይባረራሉ የሚለውን የፕሬዝዳንት ዶናልድ ትራምፕ አስተዳደር ጸረ ስደተኞች እርምጃን ዳኛው ብራያን ውድቅ አድርገውታል። በበይነ መረብ አማካኝነት ውሳኔ የሰጡት ዳኛ ብራያን ኢትዮጵያኑ ወደ አገር ቤትም የማባረሩ ዘመቻ ለጊዜው እንዲዘገይ ከማድረጋቸው በተጨማሪ የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት በጉዳዩ ዙሪያ የማብራሪያ ጊዜ እንዲሰጠው እድል መስጠታቸውም ተመልክቷል። በሶስት ኢትዮጵያን ተገን ጠያቂዎችና የአፍሪካውያን ትብብር የተሰኘም ለትርፍ ያልተቋቋመ ድርጅት አማካኝነት በቅርቡ እኛም እንደዘገብነው የቀረበው ይግባኝ ደብዳቤ የቀረበላቸው ዳኛ ብራያን ይህ ጉዳይ በተቻለ መጠን መስመሩን ይዞ እንዲጓዝ ጥረት አደርጋለሁም ብለዋል። አቤት ባዮቹ ኢትዮጵያን የአሜሪካም የአገር ውስጥ አስተዳደር ነጭ ያልሆኑ ዜጎችን ብቻ በማደን ለማባረር ተንቀሳቅሷል። ይህም እርምጃ የአሜሪካን ህገ መንግስትና ዓለም አቀፋዊ ህግጋትን አይፈቅድም በማለትም በብርቱም ተቃውሞታል። ለኢትዮጵያኑ ስደተኞች የ60 ቀናት ወይም የ2 ወራት ጊዜ ብቻ የሰጠው የአሜሪካ የአገር ውስጥ ደህንነት ሚኒስትር ኃላፊዋም ክሪስቲ ናኦሚ በኢትዮጵያኑ የተሰጠው ጊዜያዊ የአሜሪካ መኖሪያ ፍቃድ ቲፒኤስ የተቋረጠው በሰሜን ኢትዮጵያም ትግራይ ክልል ውስጥ በፌዴራል መንግስቱና በህወሓት መካከል የተኩስ አቁም ስምምነት መፈጠሩን ከግንዛቤ ውስጥ በመክተትም እንደሆነ ቢገልጹም በቅርቡ የጦርነት ደመና ባንዣበበበት የአሜሪካ የውጭ ጉዳይ መስሪያ ቤት ጦርነት፣ ግጭት፣ ያለመረጋጋት፣ የትራንስፖርት መቆራረጥ፣ የአሸባሪዎችም ጥቃት፣ አፈናና እገታ ይፈጸምባታል ባላት ኢትዮጵያም ዜጎቹ እንዳይሄዱ ማስጠንቀቂያ በመስጠት የተለያዩ መግለጫዎችን ባወጣበት ማግስት መሆኑም ተመልክቷል። በደቡብ ኢራን ለዓለም የነዳጅ ማስተላለፊያ ወሳኝ በተባለ የባህር ሰርጥ አቅራቢያ በሚገኘው የአገሪቱ ወደብ ላይ ድንገተኛ ጥቃት ተሰንዝሯል። እስራኤል ለጥቃቱ ኃላፊነት አልወሰደችም። ትራምፕ ኢራን ከጥቃት ይልቅ ድርድር እንደምትመርጥ አስታውቀዋል። በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ ፕሬዚዳንት ዶናልድ ትራምፕ ተደጋጋሚ ማስጠንቀቂያ ሲሰጧት የነበረችው ኢራን ወታደራዊ ዝግጅቷን አጠናክራ በቀጠለችበት በአሁኑ ወቅት በደቡብ ኢራን በሚገኘውና ለዓለም ነዳጅ ቁልፍ ስፍራ ነው በተባለው የባንደር አባስ ወደብ ላይ ድንገተኛ ፍንዳታ ተከስቷል። እስራኤል በጥቃቱ እጇ እንደሌለበት ገልጻለች። ለዓለም የነዳጅ ማስተላለፊያ ቁልፍ ከሆነው የሆርሙዝ የባህር ሰርጥ አቅራቢያ በሚገኘው የባንደር አባስ የወደብ ከተማ የመኖሪያ ህንፃ ላይ ጉዳት የደረሰ ሲሆን በአቅራቢያው የነበሩ ተሽከርካሪዎች መውደማቸው ተገልጿል። ጥቃቱ ያነጣጠረው በኢራን አብዮታዊ ዘብ የባህር ኃይል አዛዥ ላይ ነው የሚሉ መረጃዎች በስፋት በማህበራዊ ሚዲያ የተሰራጩ ቢሆንም የኢራን መንግስታዊ ዜና ወኪሎች ግን ዘገባው ፍጹም ውሸት ነው ሲሉ ለማጣጣል ሞክረዋል። ፍንዳታው በመኖሪያ ህንፃ ላይ የደረሰ አደጋ እንጂ ከፍተኛ ወታደራዊ አመራሮችን ኢላማ ያደረገ አይደለም ያለ የኢራን መንግስታዊ የዜና ወኪል ጥቃቱን አስታኮ ከፍተኛ የእስራኤል ባለስልጣን በሀገራቸው በባንደር አባሱ ፍንዳታ ላይ ምንም ተሳትፎ እንደሌላት መናገራቸውን ጠቅሶ ሮይተርስ ዘግበዋል። እስራኤል ማስተባበያ የኢራን ጦር አዛዥ አሜሪካና እስራኤል ጥቃት ቢሰነዝሩ ከፍተኛ ዋጋ ይከፍላሉ ሲሉ ማስጠንቀቂያ በሰጡ ማግስት ዛሬ የባንደር አባስ ወደብ ላይ የተሰነዘረውን ጥቃት ተከትሎ ፈጣን ምላሽ ሰጥተዋል። ይህ በእንዲህ እንዳለ በተደጋጋሚ ኢራን ላይ እርምጃ እንደሚወሰድ ሲያስጠነቅቁ የቆዩት ፕሬዚዳንት ዶናልድ ትራምፕ ኢራን ወታደራዊ እርምጃ ከሚወሰድባት ከአሜሪካ ጋር መስማማት እንደምትመርጥ
እንደምትመርጥ ተናግረዋል። ኢራን ሚሳኤሎቿና መከላከያ ስርዓቷን በተመለከተ መቼም ቢሆን እንደማትደራደር ብታሳውቅም ትራምፕ ለስምምነት ዝግጁ መሆናቸውን ልነግራችሁ እችላለሁ ሲሉ ተናግረዋል። ኢራን ወታደራዊ እርምጃ ከሚወሰድባት ይልቅ ከአሜሪካ ጋር መስማማት እንደምትመርጥ የተናገሩት ፕሬዚዳንት ትራምፕ ባለፈው ሳምንት ረቡዕ የኢራን የኒውክሌር ፕሮግራም በተመለከተ ድርድር ለማድረግ ጊዜው እየተጠናቀቀ ነው ሲሉ ማስጠንቀቂያ መስጠታቸው አይዘነጋም። የአሜሪካ ግዙፍ የጦር መርከቦች ወደ ኢራን መቃረባቸውን ተከትሎ ጦርነት ሊነሳ ይችላል የሚል ስጋት ያለ ሲሆን የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ሊደረግ የታቀደ ውይይት ባይኖርም አገራቸው የጋራ መከባበርና መተማመን ባለበት ሁኔታ ልትደራደር እንደምትችል ገልጸዋል። የኢራኑ ውጭ ጉዳይ ሚኒስትር አሜሪካና እስራኤል የሚወስዱትን ጥቃት ተከትሎ በአገሪቱ የመንግስት ለውጥ ይደረጋል የሚሉ አስተያየቶችን በተመለከተ የአገዛዝ ለውጥ አንዳንዶች ተሳስተው እንደሚያምኑት የተደረገ የቅዠት ምኞት ነው። ስርዓታችን በጥልቅ ስር የሰደደና በጠንካራ መሰረት ላይ የተገነባ ነው። የግለሰቦች መነሳት ወይም መውደቅ ምንም ለውጥ አያመጣም። ስርዓቱ ጸንቶ ይቀጥላል በማለት የኢራኑ አያቶላን በማስወገድ በአገሪቱ ለውጥ ማምጣት ይቻላል ተብሎ በስፋት ለሚሰራጨው አስተያየት በቀጥታ ምላሽ ሰጥተዋል። ዛሬ በደቡባዊ ኢራን የባንደስ አባስ በሆርሙዝ ባህር ሰርጥ አቅራቢያ የተሰነዘረው ጥቃት በዓለም የነዳጅ ግብይት ላይ ራሱ ጫና እንዳይፈጥር ስጋት ያለ ሲሆን በአካባቢው የሚነሳ ግጭት በነዳጅ ዋጋ ላይ ከፍተኛ ጭማሪ ሊያስከትል እንደሚችል አንዳንድ ዘገባዎች ከወዲሁ ለመጠቆም ሞክረዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እናመሰግናለን። ጤና ይስጥልን። ቸር እንቆይ።